ሰላም የተከበራችሁ ወንድሞቼ እህቶቼ ተመልሼ መጥቻለሁ። ተመልሼ የመጣሁት ትላንትና ማታ በለቀኩት ቪዲዮ ወዲያው ምላሽ ስለሰጣችሁኝ በጣም ከልብ አመሰግናለሁ። ቶሎ ምላሽ ሰጣችሁኛል። ወደ ባንኩም እየገቡ ያሉ ነገሮችን አይቻለሁ። በጣም ከልብ አመሰግናለሁ። ከትላንት ጀምሮ ማህበራዊ ሚዲያውን በስፋት ተቆጣጥሮ የዋለውና የብዙዎችን ቀልብ ስቦ ያመሸው የመዝናኛ ዝግጅቶችን በመምራት የሚታወቀው የቴዎድሮስ ካሳሁን ተክሌ ጉዳይ ነው። ቴዲ ለዓመታት በሆዱ አምቆ ለብቻው ሲታገለው ከቆየው ጭንቀትና ጥበት ለመገላገል የመጀመሪያም የመጨረሻም አማራጭ ነው ወዳለው ቦታ ሄዶ ለቀናት ምናልባትም ከወራት ከተሰወረ በኋላ ብቅ ብሎ አሁን ያለበትን ሁኔታና ለዚህ ሁኔታው ገፊ ኃይል የሆነውን የውስጥ ጭንቀቱን በተመለከተ በዝርዝር አስረድቶ ሲያበቃ እንዲህ ያለው ድብቅ ህመሙ በፈጠረበት አንድ ቦታ ተረጋግቶ ያለመስራት ምክንያት ሳቢያ ከሚሰራቸው ስራዎች ሁሉ ርቆ በመቆየቱ የገንዘብ ችግር ገጥሞት ቤተሰቡን ማስተዳደር በተለይ ደግሞ የቤት ክራይና የልጆችን የትምህርት ቤት ክፍያቸውን መክፈል እንዳቃተው በመግለጽ ያስተላለፈውን መልእክት እያዩ ያዳመጡ ወዳጆቹ፣ አድናቂዎቹ ሁሉ እንዲያግዙት የድረሱልኝ ጥሪ ሊያሰማ ችሏል። ቴዲ ያለበትን አሁናዊ ሁኔታ በዝርዝር ገልጾ ጉዳዩን ወደ ሚዲያ ይዞ ብቅ ካለ በኋላ ብዙዎች ልባቸው አዝኖ በብዙ መልኩ ለማገዝ ሳይውሉ ሳያድሩ ያቅማቸውን ሲያደርጉለት ታይተዋል። ቴዲም እንዲህ ላለው እገዛቸውና አፋጣኝ መልሳቸው ብቅ ብሎ አመሰግናለሁ ሲል ድምፁን አሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ትላንትና ሰርተን ወደ እናንተ ካቀረብነው ከቴዎድሮስ ጉዳይ ዛሬም አልወጣንም። ትላንት በብዙ መልኩ ያለፈበትን ገልጾ መቸገሩንና ሕዝብ እንዲረዳው የጠየቀው ቴዲ ዛሬ ደግሞ ባገኘው አፋጣኝ ምላሽ ምክንያት ብቅ ብሎ አመሰግናለሁ ሲል መልእክት አስተላልፏል። ቴዲ ያስተላለፈው መልእክት ወደ እናንተ ልናደርስ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። አምናት ኦኬ ጋይስ አምናት ኦኬ። ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። በመግቢያችን እንደነገርናችሁ በብዙዎች ዘንድ በውብ ፈገግታው ሽቅርቅር ባለ አለባበሱና ያነጋገር ለዛው ብዙዎች የሚወዱት የሚያደንቁት ጋዜጠኛ ቴዎድሮስ ካሳሁን ተክሌ እንዲህ ነው ብሎ መግለጥ በማይችለውና መቼና እንዴት እንደተፈጠረበት በማያውቀው ዝም ብሎ የመጨነቅ የመጠበብ ችግር ምክንያት ራሱን ከሚወደው ስራውና ከሚወዳቸው ልጆቹ አርቆ በመሄድ ለጊዜው መግለጽ ወዳልፈለገው ገዳም ሄዶ ጸበል እየተጠመቀ በጾም በጸሎት ጤናውን ለመመለስ ትልቅ ተጋድሎ እያደረገ ይገኛል። ቴዲ ከብዙ ቀናት መጥፋት በኋላ እንደው ድንገት ብቅ ብሎ ችግር ውስጥ ነኝና እባካቸውን አግዙኝ በማለት ወደ ሚዲያው ብቅ ብሏል። ቴዲን እንዲያ ባለ ፈገግታውና ሽቅርቅር አለባበሱ የሚያውቁት የሚወዱት ሰዎች ሁሉ የሆነውን ነገር ሲያዩ ስለ እርሱ ሲሰሙ እጅጉን በማዘን በጥያቄው መሰረት አነሰ በዛ ሳይውሉ ሳያድሩ አቅማቸው የፈቀደውን ልባቸው የሻተውን አድርገውለታል። በዚህም ለአፋጣኝ ጥያቄያቸው ቴዲ ፈጣን መልስ ስለሰጡት ወዳጆቹ፣ አድናቂዎቹና የሙያ ባልደረቦቹ ሁሉ ሳይቀር ቴዲ እንዲህ ሲል የምስጋና መልእክቱን አስተላልፏል። ሰላም የተከበራችሁ እህት ወንድሞቼ፣ ተመልሼ መጥቻለሁ። ተመልሼ የመጣሁት ትናንት ማታ በለቀኩት ቪዲዮ መሰረት ወዲያውኑ ምላሽ ስለሰጣችሁ ይህን ነው። በጣም አመሰግናለሁ። ያለውን ነገር አይታችሁ ሰምታችሁ ሁኔታዬን ተረድታችሁ በማየት ቶሎ ምላሽ ሰጥታችሁኛልና ለዚህም ከልብ አድርጌ አመሰግናለሁ። ወደ ባንክ አካውንቴም የገቡ ነገሮች እንዳሉ ለማስተዋል ችያለሁ። እዛ ላይ እኔ ካስቀመጥኩት የባንክ አካውንት ውጪ ምንም ነገር አላስቀመጥኩምና እኔን ኮሚዩኒኬት ማድረግ የምትችሉት በዛ በባንክ አካውንቴ ብቻ መሆኑን ደግሜ ላሳስባችሁ ፈልጋለሁ። ከዛ ለሁላችሁም ደግሞ ምላሽ መስጠት አልችልም። ይህን ተረዱኝ። ቶሎ ብቻም ሳይሆን ከናካቴውም ምላሽ መስጠት የምችልበት ሁኔታ ላይ አይደለሁም። ምክንያቱም ያለሁት ጸበል ላይ ነው፣ ጾም ጸሎት ላይ ነው። ጾም ጸሎት ጸበል ላይ መቆየት እፈልጋለሁ። የገባሁትም ያው ግዴታ ሆኖብኝ ነው። ስለዚህ
ይህንን እንድትረዱኝ ይፈልጋሉ። ሌላው ደግሞ ምንድነው በውጭ ምንዛሬዎች በዶላር ጭምር ያገዛችሁኝ ሰዎች አላችሁ። ለእርሱ እጅግ አድርጌ አመሰግናለሁ። በተረፈ በተለያዩ መንገዶች ልታገኙኝ የምትፈልጉ ሰዎች አላችሁ። በዛ መንገድ ኮሚዩኒኬት ልታደርጉኝ ስለማትችሉ እዚህ ላይ ኢሜይል ስላለኝ በኢሜይሌ በኩል ልንገናኝ እንችላለን። በዛ በኩል ኮሚዩኒኬት እንድታደርጉኝ በእግዚአብሔር ስም ጠይቃችኋለሁ። በተረፈ ስላደረጋችሁልኝ ስለምታደርጉልኝ ነገር ሁሉ እጅግ በጣም ከልብ አድርጌ አመሰግናለሁ። ያው በሰላም በፍቅር በጤና በመልካም ነገር ተመልሰን እንደምንገናኝ ደግሞ ተስፋ አድርጋለሁ። እስከዛው ድረስ ግን የምትችሉትን የአቅማችሁን ያህል ባስቀመጥኩት አካውንት መሰረት እንድታግዙኝ ደግሜ በፈጣሪ ስም ጠይቃለሁ። እዛ ላይ ካስቀመጥኩት የባንክ አካውንት ውጪ ሌላ ያስቀመጥኩት ምንም አይነት ነገር ስለሌለ በዛ አካውንት ብቻ አግዙኝ ሲል ድጋሜ የተማጽኖ ቃሉን ምስጋናው ላይ አክሎ አሰምቷል። ሰላም የተከበራችሁ ወንድሞቼ እህቶቼ፣ ተመልሼ መጥቻለሁ። ተመልሼ የመጣሁት ትላንትና ማታ በለቀኩት ቪዲዮ ወዲያው ምላሽ ስለሰጣችሁኝ በጣም ከልብ አመሰግናለሁ። ቶሎ ቶሎ ምላሽ ሰጣችሁኛል። ወደ ባንኩም እየገቡ ያሉ ነገሮችን አይቻለሁ። በጣም ከልብ አመሰግናለሁ። ምንድነው ከዛ እኔ ያስቀመጥኩት ከባንክ ውጪ ሌሎች ነገሮች አላስቀመጥኩም እና እኔን ኮሚኒኬት የምታደርጉት በዛው በባንክ በኩል መሆኑን ድጋሚ ላሳስባችሁ ፈልጌ ነው። ከዛ ለሁላችሁም ደግሞ ያው ቶሎ ቶሎ ምላሽ መስጠት አልችልም። ያው ቶሎ ቶሎ ብቻ ሳይሆን ከናካቴው ምላሽ መስጠት አልችልም። ምክንያቱም ያው ጸበል ላይ ጾም ላይ ጸሎት ላይ መቆየት ስለምፈልግ ነው። የገባሁትም ያው ግዴታ ሆኖብኝ ነው። ስለዚህ ይሄንን እንድትረዱኝ ፈልጋለሁ። በተረፈ ስለያደረጋችሁልኝ ስላለው ነገር ሁሉ ከልብ አመሰግናችኋለሁ። ያው በሰላም በፍቅር በጤና ደግሞ ተመልሰን በመልካም መንገድ እንደምንገናኝ ተስፋ አደርጋለሁ። እስከዛው ድረስ ግን የምትችሉትን ያቅማችሁን ያህል ባስቀመጥኩት አካውንት በዚህም በዛኛውም ቪዲዮ በዚህኛውም ዲስክሪፕሽን ላይ ያስቀምጣለሁ። በዛኛውም ቪዲዮ ያለውን እየተከተላችሁ በባንክ አካውንት ብቻ ሌላ ያስቀመጥኩት ነገር የለም። ለጊዜው በዚህ ብቻ ነው ኮሚኒኬት የምታደርጉኝ። ከልብ አመሰግናለሁ። መልካም ቀን ይሆንላችሁ። አመሰግናለሁ። የጊዜ ሚዲያ ክፍል የቴዲን ተማጽኖና የድረሱልኝ መልእክት በሰማ ጊዜ በሆነውና በተፈጠረው ነገር እጅጉን ከልብ በማዘን ጥሪውንና ተማጽኖን ላልሰሙ ለማሰማት ላላዩ ለማሳየት አቅም በፈቀደ ሙሉውን መልእክቱን ሳንጨምር ሳንቀንስ ለሕዝብ ለማድረስ ከሞከርንበት ሰዓት ጀምሮ እስካሁን ድረስ ለቁጥር የሚታክቱ እጅግ ብዙ ስልኮችን ከሀገር ውስጥና ከውጭ ሀገር ስናስተናግድ ቆይተናል። ገሚሶቹ ስልኮቻችን የራሱ የቴዲ የግል የእጅ ስልኩ እየመሰላቸው፣ ሌሎቹ ደግሞ ቴዲን የማግኘት እድል ካገኘን እንድናበረታውና በጸሎታችን እንደምናስበው ልንነግረው ስለምንፈልግ ነበር። ይህንን አድርሱልን፣ ንገሩልን፣ በጾም በጸሎት እናስበዋለን፣ በሀሳብ ከሱ ጋር ነን ያሉ ብዙ ናቸው። ከቴዲ ሁኔታ ጋር ተያይዞ ከደወሉ የቅርብ ቤተሰብ ነን ካሉ ሰዎች መካከል አብዛኞቹ እንባና ሳግ በቀላቀለ ልባዊ ሐዘን እዚህ ደረጃ እስኪደርስ ድረስ እንደምን አስችሎት ዝም አለን? ለምን አልነገረንም? ራውንስ ያለው ከወዴት ነው? እኛ እያለን እንዲህ ተቸግሮ አደባባይ ላይ መውጣት አልነበረበትም። ለእርሱ የሚያንስ ሰው የለም። እባካችሁ ያለበትን ካወቃችሁ ያለበት ድረስ ሰዎች ልከን የሚፈልገውን ነገር ሁሉ ልናደርግለትና ልጃችንን ልንታደገው እንችላለን በማለት የተማጸኑንም ብዙ ናቸው። እርግጥ ነው የቅርብ ነን ለሚል ቤተሰብ እንዲህ ያለው ነገር ድንገት ሲከሰት ማየት በብዙ ያስደነግጣል። ቴዲ ስለምን ችግሩ እዚህ እስኪደርስ ድረስ ዝም አለ ተብሎ ሊወቀስም አይገባም። ሰው ሁሉ ባህሪው እንደ መልኩና እንደ ተክለ ሰውነቱ መርዘምና ማጠር ይለያያል። አንዳንዱ ተቸግሮ ማስቸገር አይሻም። ሌላው ደግሞ ስንት ወዳጅ እያለኝማ እንዲህ አልሆንም ብሎ ችግሩን በይፋ ለወዳጅ ዘመድ ያካፍላል። ይህ እንደየባህሪዎቻችን እንደየአስተሳሰቦቻችን ጥልቀትና ስፋት ይለያያል። የቴዲን ሁኔታ ዝም ብሎ ላስተዋለ እንደው ድንገት ተነስቶ ለቀናት የተሰወረ ሰው ችግር ባይገጥምበትና የችግሩ ክብደት ወርዶ ወርዶ ልጆቹ ላይ ባይደርስ ኖሮ እንዲህ በቀላሉ እጅ የሚሰጥ ሰው አይመስልም። አባት ቆሞ ልጆቹ ሲራቡና የትምህርት ቤት መክፈል ሳይችል ቀርቶ ከትምህርት ቤት ሲባረሩ ከማየት እንኳንና የሰው ፊት ቀርቶ ሞትስ ቢመጣ መች ግድ ይለውና ቴዲም ያደረገው ያንን ነው። ይህ ለልጅ የተከፈለ ዋጋ ነው። ደግሞ በሕይወትና በኑረት መካከል መፈተን ያለ የነበረ ወደፊትም የሚኖር ነገር ነው። ሁሉ ፈተና ካልገደለ ያስተምራል፣ ያበረታል። በመከራና በብርታት መካከል ያለፉ ሁሉ ኑሮ ላይ የበረቱ ሕይወት ላይ ያየሉ ስለመሆናቸው ጥርጥር የለም። ወርቅን ወርቅ ካደረጉት አንዱ ነገር በእሳት መፈተኑና መቀጥቀጡ ነው። ቅቤን እንደምን ክቡር ከሆነው የሰው ልጅ አናት ላይ ወጥተሽ ቁባ አልሽ ቢሏት ተገፍቼ ተነጬ እንዳለችው ማለት ነው። መገፋትና መናጥ፣ መውደቅና መነሳት ፈሳሽ ከሆነው ማንነት በቅጡ ወደሚጨበጥ ወደሚዳሰስ አንኳርነት ይቀይራል። የቴዲም ነገር
እንዲያው ነው። ቴዲ አሁን ካለበት ችግር ለመላቀቅ የመረጠው ምርጫና የወሰደው እርምጃ እጅጉን ግሩም ነው። ወዲህ ምድራዊ ጤንነቱን መልሶ ወዲያ ደግሞ ለሰማያዊ መንገዱ ምቹ መደላደል ሰርቶ ይመለሳል። ያኔ ፍጹም ሰላም ያገኛል። ከቴዲ ጋር ተያይዞ ሁሉ ሰው በብዙ ሊማርበትና ሊያስተውለው የሚገባ ነገር ቢኖር ብዙ ጊዜ በብዙ ሰዎች መካከል ተከበው የሚገኙ ሰዎች ሰው መሃል ብቻቸውን መሆናቸውን ነው። ሁሉ ሰው እከሌ ታዋቂ ነው፣ ብዙ ሰዎች ያውቃል፣ ብዙ ሰዎች ከጎኑ አሉ፣ እኔ አላስፈልገውም ብሎ ያስባል። ይህ ልክም ተገቢም አይደለም። ይልቅንስ በብዙ የሚታወቁ ሰዎች ናቸው ሰው መካከል ሆነው ሰው የሚራቡ። በብዙ የልብ ወዳጅ ማግኘት የሚቸገሩት እነሱ ናቸው። የሰው ጦት ናፍቆት የሚፈትናቸው እነርሱን ነው። ቴዲም ጋር ያለው ነገር ይህንን ይመስላል። በተረፈ በቴዲ አሁናዊ ሁኔታ በተለይ በመክሳት በመጥቆሩ የተደናገጣቸው ወዳጆች፣ ዘመዶቹ፣ ጓደኞቹ፣ አድናቂዎቹ ሁሉ ስጋ ይሉት ነገር ባዳ እንደሆነ ልብ ልትሉ ይገባል። ስጋ ወደ ሞቀበት ነው። አካል አጨብጫቢ ነው። ዋናው የውስጥ ሰላም ማግኘቱ ነው። አካሉ ቢጠቁር ቢከሳ የውስጥ ሰላሙ ከተመለሰ ክሳቱን ማጥፋቱ ጥቁረቱን የማቅለሉ ነገር ገብስ ነው። የሆነ ሆኖ ቴዲ እንደተመኘው አምላክ ሙሉ ጤንነቱን መልሶለት ንስሐውንም ጾም ጸሎቱንም ተቀብሎለት ደግሞ ወደ ቤተሰቦቹ ወደ ልጆቹና ዛሬ እንዲህ እንስፍስፍ ወዳሉለት አድናቂዎቹ ይመለስ ዘንድ ልባዊ መሻታችንም ጸሎታችንም ነው። አበቃን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።